አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ህወሓት ሊቀመንበሩን የትግራይ ክልል ፕሬዝዳንት አድርጎ ሲሾም ብልጽግና ደግሞ የጦር ጀት ቅኝት በመቀሌ አከናውኗል። በመቀሌ የፈነዳው ቦምብ ምርመራ እየተደረገበት ስለመሆኑም ታውቋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የህወሓትን ውሳኔና የፕሬዝደንት ምርጫውን ተከትሎ ከብልጽግና ሹማምንት በኩል ምላሾች እየተሰጡ ናቸው። የአብይ አህመድ አማካሪ ጌታቸው ረዳ እነሱ ካልተወገዱ ሰላም የለንም ብሏል። የብርሃኑ ነጋ አማካሪ ደግሞ አረም የሚል ቃልን ተጠቅመው ይነቀሉ ሲሉ ገልጿል። ይህንንም ይዘናል። የሀገሪቱ ፕሬዝደንት የሚታገሏቸውን እንደ ፋኖ ያሉ ኃይሎችን ዓላማ ቢስ ሲሉ ወርፈው አታንበረክኩንም ሲሉም ዝተዋል። የብልጽግናው ፕሬዝደንት አብይ አህመድ ደግሞ ሀገር ለመውረር ያሰፈሰፉ ጠላቶች አሉ በማለት ገልጿል። የአገዛዙ ሹማምንት ዛቻና ስጋት በተመሳሳይ እየቀረበም ቀጥሏል። ወደ እናንተ ይደርሳል። አምባሳደሩ አዲስ አበባ ለቀው መውጣታቸው ተሰማ። የብልጽግናው መንግስት በሱዳን ጦር ለወጣው መግለጫ ምላሽ ሰጥቷል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት አሉ። የሆርሙዝ ወሽመጥ ለእንቅስቃሴ ክፍት መሆኑንም አሜሪካ አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሀገሪቱ ፕሬዝደንት የሚታገሏቸውን እንደ ፋኖ ያሉ ኃይሎችን ዓላማ ቢስ ሲሉ ወርፈው አታንበረከኩንም ሲሉ ዝተዋል። የብልጽግናው ፕሬዝደንት አብይ አህመድ ደግሞ ሀገር ለመውረር ያሰፈሰፉ ጠላቶች አሉ በማለት ገልጿል። የአገዛዙ ሹማምንት ዛቻና ስጋት በተመሳሳይ ጊዜ እየቀረበም ቀጥሏል። ከ8 ዓመታት በላይ መንበረ ስልጣኑን ጨብጠው በየዕለቱ ዛሬም ድረስ አንንበረከክም ላይ ያሉት የአገዛዙ ሹማምንት ሌሎች ነፍጥ ያነሱባቸውን ወይንም ደግሞ መሳሪያ እንዲያነሱ የገፋፏቸውን ኃይሎችን በጦረኝነት ሲገልጹ ሚሊዮን ገዳይ ጦርነትን ሞት የትማላት ታዳንቁ እያሉ መምራታቸውን በመዘንጋት ነው። ፕሬዝደንት ታዬ አጽቀሥላሴና መሰል የብልጽግናው ሰዎችም ወደ ስልጣን የሚሰነዘር ጥቃትን ኢትዮጵያ ላይ የተሰነዘረ አድርገው ሲያቀርቡ የሚታወቁ ሲሆን አሁንም ሌላ ሀገር ሊሸከመው የማይችል ዘመቻ በዓለም አቀፍ ሚዲያ ጭምር ተከፈተብን፣ ለስልጣን ፍላጎታቸው ሲሉ የተለያዩ ኃይሎች መሳሪያ ያነሱብን እያሉ አማረዋል። በቅርብ ጊዜ ታሪካችን እየኖርንም መስዋዕትነትም እየከፈልንም በገሃድ እንዳየነው ባልተከረከመ በወግ ባልተያዘ ባልተገራ የስልጣን ፍላጎት የኢትዮጵያን የእድገት ተስፋ ለመቅጨት በተቀናጀ መንገድ የዘመቱ መኖራቸውን የሰው ሕይወት ጠፍቷል። በዓለም አቀፍ ሚዲያዎች ሳይቀር የሚዘገንን ምናልባትም ማንም ሀገር ሊሸከመው የማይችል የከፋ ዘመቻ በኢትዮጵያ ላይ ተካሂዷል። በኢትዮጵያ እሳቸው የሚያገለግሉት አገዛዝ ያደረሰው በደልን እንዴት የሀገሪቱ ዜጎች ሊሸከሙት ቻሉ የሚለው መሰረታዊ ጥያቄ ቢሆንም ቅሉ የፕሬዝደንት ታዬ ለሸክም የከበደው ነገር ግን የሚዲያው ሪፖርት ነው። ከዛም በሰልፍ አትግደሉን ብለው ጠይቀው ነገር ግን ተደፍቀው በሰይፍ ይታገሏቸው የገቡ ታጣቂዎችን ዓላማ ቢስ ኋላ ቀሮች ሲሉ ወርፈው ይቅር ብንላቸው የናቁን ሲሉ የተደረሰውን ሰላም ስምምነት እንደ ይቅር ባይነት ጠቅሰው አታንበረክኩንም ዛቻን አስከትሏል። ውልና መዳረሻ ለሌለው ዓላማ የወንድምና እህትን አንገት እያስደፉ የእርሻ መሬት ጦም እያሳደሩ ከትምህርትና ከእውቀት ይልቅ ጠመንጃን የሚወለውሉ በየጊዜው በሚያገረሽ የብሪትና የቡይነት ስሜት የሚነጉዱ ሁሉ ኢትዮጵያን ማንበርከክ የማይችሉ መሆኑን በዚህ ዕለት ለማሳወቅ እወዳለሁ። ሌሎች ኃይሎችን የአርሶ አደሩን መሬት ጦም ያሳደሩ የሚሉት በገበሬው ማሳ ታንክ ያሰማራ ጀት ያዘመተም እንስሳትን እየገደለ ጎተራ እያቃጠለ ያለ አገዛዝን እያገለገሉ ነው። ከእውቀት ይልቅ ጠመንጃ የሚወለውሉ የሚሉትም የእውቀት ማዕከላት ትምህርት ቤቶችን በድሮን እያወደመም ጦር መሳሪያ በገፍ ከሌሎች ዓለማት የሚሸምት ስርዓትን እየተላላኩ ነው። ፕሬዚደንቱ ከወራት በፊት በተለይ የጎንደር አካባቢ ወጣትን ብኩን፣ ጎንደርን ደግሞ እየታወከ በሚል የገለጹት አሁን ደግሞ የሚታገሉ ኃይሎችን
ሁሉ ኋላ ቀር ዓላማ ቢስ በማለት ካብራሩበት ንግግራቸው በኋላ የኢትዮጵያ ህዝብ ፍላጎት በግንቦቱ ምርጫ መሳተፍ ነው ሲሉም ተሰምቷል። የብልጽግናው ፕሬዝዳንት አብይ አህመድ ደግሞ ለወረራ ያሰፈሰፏሉ የሚል ስጋት ነው ያቀረቡት። አንድ ሰሞን ሌላ ጊዜ በሺዎች ጠላቶች አሉን የሚሉት አብይ አህመድ አሁን ደግሞ ሌላ 3 ጠላት ያሏቸው አካላትን አስቀምጠው ባንዳ፣ በአዳ ወዘተ የሚሉ ቃላትን ተጠቅመው ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ በሚል ወርፈው በአካል ሀገር ለመውረር ካሰፈሰፉት ባሻገር ድህነት፣ ኋላ ቀርነትና ሌብነት የተባሉ ወራሪዎችም አሉብን ይላሉ። የብልጽግናው ሰዎች ራሳቸውን ባለፉት ዓመታት በሀገሪቱ ከተፈጠሩ ቀውሶች እያወጡም ሌሎችን ግን ደጋግመው ሲወነጅሉ ቢሰሙም ታሪክ የክፍለ ዘመኑን ገዳይ የእርስ በርስ ጦርነት የመሩ ከውጭ ሀገር ሰራዊት ጋር አብረው የራሳቸውን ሀገር ዜጋ ያስፈጁ ዛሬም ያንኑ እያደረጉ ያሉ በሚል በቅርብም ወደፊትም የዚህ ዘመን ሰዎችን እንደሚዘክራቸው ግን እነርሱም የሚያጡት አይሆንም። ህወሓት ሊቀመንበሩን የትግራይ ክልል ፕሬዝዳንት አድርጎ ሲሾም ብልጽግና ደግሞ የጦር ጀት ቅኝት አድርጓል። በመቀሌ የፈነዳው ቦምብ ምርመራ እየተደረገበት እንደሆነም ታውቋል። የብልጽግናው መንግስት የፕሪቶሪያው ስምምነት ባለቤት አልባ እንደሆነና እንደፈረሰ ካሳወቀ ከ8 ወራት በኋላ ተፈራራሚው ህወሓት ደግሞ ከሰላም ስምምነቱ በፊት ወደ ነበሩት አስተዳደራዊ ሁኔታዎች እየተመለሰ ነው። በዚህም መሰረት የቀድሞውን ክልላዊ ምክር ቤትና ፕሬዝዳንቱ ተመልሰው ስራቸውን እንዲጀምሩ አድርጓል። ከ5 ዓመት በፊት የትግራይ ክልል ፕሬዝዳንት ሆኖ የተሾሙት ደብረጽዮን እንደገና ቃለ መሐላ አስገብቶ ፕሬዝዳንት ያደረገ ሲሆን ከዚህ በፊት የነበሩት አፈ ጉባኤዎች ተሰናብተው አዲስ ሲሾሙ ከዚህ በፊት የነበሩት ፕሬዝዳንት ግን እንዲቀጥሉ ሆኗል። በዚህም መሰረት ከ1 ዓመት ተኩል በፊት ህወሓት ሲከፋፈል ከተባረረው አንጃ በኩል የነበሩትና ከ5 ዓመት በፊት በነበረው ምክር ቤት አፈ ጉባኤ የነበሩት ሩፋኤል ሸፋረን ተክተው ወይዘሮ ኪሮስ ሀጎስ አፈ ጉባኤ ተደርገዋል። የቀደሙት አፈ ጉባኤና መከተል አፈ ጉባኤ ተተክተው አዳዲሶቹ በተሾሙበት ምክር ቤት የቀድሞ ፕሬዝዳንት ግን አልተለወጡም። ባለፉት 9 ዓመታት የህወሓት ሊቀመንበር የሆኑትና በርካታ ትችቶችን ሲያስተናግዱ የሚታወቁት ደብረጽዮን ገብረ ሚካኤል ፕሬዝዳንት ተደርገው እንደገና ቃለ መሐላን ፈጽመዋል። ለ5 ዓመታት ክልሉን ለመምራት ከ5 ዓመት በፊት ቃለ መሐላ የፈጸሙት ደብረጽዮን እንደገና ከ5 ዓመታት በኋላ ያንኑ ቃለ መሐላ በፈጸሙበት የክልሉ ምክር ቤት ውስጥ ቃል ገብተውም ፕሬዝዳንት ሆኗል። ስብሰባው እየተካሄደ የኦህዴድ ብልጽግናው አገዛዝ ደግሞ 2 የሱ-27 የውጊያ አውሮፕላኖችን ወደ መቀለ ልኮ እንደነበር የሚናገሩት ምንጮች ለምን ዓላማ ይህንን እንዳደረገ የምናውቀው ነገር የለም ብሏል። በትግራይ ክልል የተከናወነው እንቅስቃሴን በማስመልከት የአዲስ አበባው አገዛዝ የጊዜያዊ መንግስቱ ኃላፊዎችን ያነጋገረ ስለመሆኑ የጠየቅናቸው ምንጮች ወታደራዊ ማስፈራሪያ ለማድረግ ያክል የሱ-27 ጀቶችን ወደ መቀለ ከመላክ ውጭ ያቀረበው ሀሳብም ሆነ ያነጋገረው አመራር የለምም ብሏል። በጠቅላይ ሚኒስትሩ ስለ ፕሪቶሪያው መናገር አትችልም የተባለው ህወሓት የፈረሙት ሰዎች ጻድቃንና ጌታቸው ነበሩ፣ እነርሱ ምን ጋ ናቸው በሚል ንግግር የሰላም ስምምነቱ እንደፈረሰ አብይ በይፋ ከገለጹ ከ8 ወራት በኋላ በፕሪቶሪያው ስምምነት የፈረሰውን መንግስት መልሳለሁ ሲል በይፋ ማሳወቁ አይዘነጋም። ወደ ትግራይ ቱሪስትም በጀትም መድኃኒትም ሸቀጥም እንዳይሄድ ከመከልከል አልፈው የድሮን ድብደባ በማድረግ በትግራይ ክልል የሚዋጋ ታጣቂ ኃይልንም በማደራጀት የሻዕቢያ ሰራዊትን ባለማስወጣትና በመሰል መንገዶች የሰላም ስምምነቱ እንዲፈርስ ያደረጉት ጠቅላይ ሚኒስትር አብይ ዋና ተፈራራሚያቸውን ህወሓትን ደግሞ በምርጫ ቦርድ እንዲሰረዝ ማድረጋቸውም ይታወቃል። እንዲህ ባለመልኩ የፈረሰው የሰላም ስምምነትን ተከትሎ የተቋቋመውና ወደ ቅድመ ፕሪቶሪያ የተመለሰው የትግራይ ክልል በኃይል ለማስፈራራት የወሰኑ የሚመስሉት ጠቅላይ ሚኒስትሩ የጦር ጀቶቻቸውን ልከው ለደቂቃዎች በመቀለ ሰማይ ላይ ማብረራቸውም ተሰምቷል። የአዲስ አበባ አገዛዝ እስካሁን በይፋ የተናገረው በጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኩል ሲሆን በቅርቡ በእንግሊዝኛ ባሰራጨው ጽሁፍ ከዓመታት በፊት እነ ዳንኤል ክብረት የሚናገሩትን ቃል በመድገም ትግራይ እንደምትጠፋ መዛታቸው ይታወሳል። በ2013 አብይ አህመድ በትግራይ ምርጫ ከተካሄደ ወጣቶች ያልቃሉ ሲሉ የተናገሩትን የደገሙት ጌታቸው ወጣቶችን ለማስጨረስ ነው ሲሉ ማስፈራራታቸውም እንዲሁ። ይህ በእንዲህ እንዳለ ባሳለፍነው ሰኞ ምሽት በመቀለ ከተማ የምክር ቤቱ አዳራሽ አቅራቢያም የቦምብ ፍንዳታ አጋጥሞ የነበረ ሲሆን ያደረሰው ጉዳት እንደሌለ ግን ተረጋግጧል። ፍንዳታው የእጅ ቦምብ ሲሆን ፖሊስ እየመረመረው ነው ተብሏል። በምርመራው እስካሁን የተረጋገጠ ነገር የለም ያሉት ምንጮች የተያዘ ሰው እንደሌለም ገልጸዋል።
ይህ በእንዲህ እንዳለ የህወሓት ውሳኔና የፕሬዝደንት ምርጫውን ተከትሎ ከብልጽግናው ሹማምንት በኩል ምላሾች እየተሰጡ ነው። የአብይ አህመድ አማካሪ ጌታቸው ረዳ እነሱ ካልተወገዱ ሰላም የለንም ብሏል። የብርሃኑ ነጋ አማካሪ ደግሞ አረም የሚል ቃልን ተጠቅመው ይነቀሉ ሲሉ ገልጿል። ህወሓት ላለፉት ቀናት ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረው እንቅስቃሴን በመቀጠል ደብረጽዮን ገብረ ሚካኤልን መልሶ ፕሬዝደንት አድርጎ በመሾም መቋጨቱን ተከትሎ ነው እነዚህ የስምረት ፓርቲ ከፍተኛ አመራሮች ይህንን መልእክት ያሰፈሩት። የአብይ አህመድ አማካሪ አቶ ጌታቸው ረዳም ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ለመጨረስ የወሰኑት ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይንስ ልናለቅስ? እነዚህ አካላት ሳይጠረጉ የትግራይ ህዝብ ሰላም አያገኝም የሚል መልእክት ጽፏል። የእሳቸውን ደናቁርት ይጠረጉ መልእክት በአረሞች ይነቀሉ መልእክት የተከተሉት የቀድሞ የመቀለ ዩኒቨርሲቲ ፕሬዚደንት ክንደያ ገብረ ህይወት ኋላ ቀር ያሉትን አካል ለትግራይ ጥፋት የበቀለ አረም ነው ሲሉ አንስተው አረሙ መወገድ አለበት በማለት ነው ያሰፈሩት። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም የሚሉት የብርሃኑ ነጋ አማካሪም ወደ ጠራው እሳት ራሱ ብቻውን ይግባና ይለብለብ፣ ይህ ከጦርነት ውጭ መኖር የማይችል አረም መነቀል ብቻ ነው ያለበት ባይ ናቸው። እንዲህ ያሉ አረም፣ መነቀል ወዘተ የሚሉ ቃላት የብልጽግናው አገዛዝ ትግራይ ላይ ሲዘምት ደጋግሞ ሲጠቀምባቸው የነበሩ በሚል የሚታወሱም ናቸው። አምባሳደሩ አዲስ አበባ ለቀው መውጣታቸው ተነገረም። የብልጽግናው መንግስት በሱዳን ጦር ለወጣው መግለጫ ምላሽ ሰጥቷል። በካርቱም ዓለም አቀፍ አውሮፕላን ማረፊያ ትናንትን ጨምሮ ከሰሞኑ እየተፈጸሙ የሚገኙት የድሮን ድብደባዎች በኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር የሚደረጉ መነሻቸውንም ባህር ዳር አውሮፕላን ማረፊያ ያደረጉ ናቸው ሲል የአልብሩሃን ጦር መግለጹ ይታወሳል። በድምሩ ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃቶችን አደረሱ የሚል ክስ ማቅረቡን መዘገባችንም አይዘነጋም። እንደ ሱዳን መንግስት መግለጫ ከሆነ እነዚህ ድሮኖች ከኢትዮጵያ ስለመነሳታቸው የማያጠራጥር መረጃ አለው። ለተባበሩት አረብ ኤሚሬቶች ለመላላክ ሲል ኢትዮጵያን ወደ አውዳሚው የእርስ በርስ ጦርነት ጎትቶ ያስገባው የብልጽግናው አገዛዝ ለሱዳን ጦር የመግለጫ ምላሽን ሰጥቷል። የውጭ ጉዳይ ሚኒስትር ክሱ በውጭ ኃይሎች ፍላጎት የሚመራና ሐሰተኛ በሚል ነው ውድቅ ያደረገው። የ4 ኪሎ አስተዳደር እስካሁንም ትዕግስት አድርጌያለሁ፣ በሱዳኑ የእርስ በርስ ጦርነት ውስጥ ባሉ ጠባጫሪ አካላት በኢትዮጵያ ግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶችና ጥፋቶችንም ይፋ ከማድረግ ጥቤ ቆይቻለሁ ይላል። የብልጽግናው መንግስት በዚህኛው መግለጫ ላይ ህወሓትን አንስቷል። በጦርነቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት ታይቷል በማለት የሱዳን ጦር ለነዚህ ኃይሎች የመሳሪያና የገንዘብ ድጋፍ አቅርቧል የሚለው የ4 ኪሎ አገዛዝ በኢትዮጵያ ምዕራባዊ ድንበር በኩል የሚደረጉ ወረራዎችን አመቻችቷል በማለትም ከሷል። ምዕራብ ጎንደርን በሱዳን ጦር ጋብዞ ያስወረረም ስርዓት የቤንሻንጉል ጉሙዝ ክልልን የአቡዳቢ ሚሊሻዎች ማሰልጠኛ አድርጎ የጥቃት ኢላማ ያደረገው ይህ አገዛዝ እኔም ሱዳን የተለያዩ ጸረ ኢትዮጵያ ያላቸውን ጸረ ብልጽግና ኃይሎችን ማዕከል ሆና እያገለገለች መሆኑን የሚያሳዩም ሰፊና ተአማኒ ማስረጃዎች አሉኝ ሲልም ነው በመግለጫው ላይ የጠቆመው። የሱዳን ጦር ከቀናት በፊት በቤንሻንጉል ጉሙዝ ክልል 2 ስፍራዎች ላይ የድሮን ጥቃቶችን መፈጸሙ የሚዘነጋ አይሆንም። የሀገሪቱ ጦር ሰራዊት በአብይ አህመድ መንግስት ተፈጽሞብኛል ያለውን ጥፋት ተከትሎ በአዲስ አበባ የሚገኙትን አምባሳደሩን መጥራቱም ይታወቃል። እንደ ሱዳን ሆራይዘን ዘገባ ከሆነ አምባሳደሩ አዲስ አበባን ጥለው ወጥተዋል። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን ወደ ሀገራቸው ተመልሰዋልም ብሏል። በጦርነት በሁለት ለተከፈለችውና በውክልና ውጊያ ማዕከል ለተደረገችው ጎረቤት ሀገር ሱዳን ውስጥ አገዛዙ እንዲህ ያለ ጣልቃ ገብነት ውስጥ ኢትዮጵያን ይዞ መግባቱም መነሻው የሀገር ሉዓላዊነት ማስከበር ሳይሆን የተባበሩት አረብ ኤሚሬቶች የአፍሪካ ቀንድ ተላላኪነቱን መወጣት እንደሆነም ያለፉት ዓመታት ድርጊቶቹ ማሳያ ናቸው። ዶናልድ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት ሲሉ ገለጹም። በሌላ በኩል አሜሪካ የሆርሙዝ ወሽመጥ እንቅስቃሴ ክፍት ነው ስትል አሳውቃለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ጦር አቅምን አጣጥለው ቴህራን መሸነፏን አምና እጇን መስጠት ነበረባት፣ ነገር ግን ያንን ለማድረግ የቴህራን ባለስልጣናት ትምክህት ይዟቸዋል ሲሉ ገልጿል። ትራምፕ በኦቫል ኦፊስ ለጋዜጠኞች ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎችን ይጠቀማሉ ሲሉም
ተሳልቀዋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች ሲሉም ነው የተናገሩት። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልጋለ ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ምንም አማራጭ የላትም በማለት የቴህራን ባለስልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉም ተችቷል። ምንም አማራጭ የላትም ኖሯትም አያውቅም በማለትም የኢራን ጦር መሸነፉን ዳግም ተናግሯል። የኢራን ጦር ባህር ኃይል፣ አየር ኃይል ሙሉ በሙሉ መውደማቸውን የሚናገሩት ፕሬዝደንቱም የኒውክሌር ጦር መሳሪያ እንዲኖራቸው አንፈቅድም ሲሉም አስተያየታቸውን ሰጥቷል። አሜሪካ ኢራንን ክፉኛ ደቁሳታለች የሚሉት ትራምፕ በጠመንጃ ብቻ ጥቂት ጀልባዎችን መቀነስ ችለናል ብለዋል። ባሳለፍነው ሰኞ አሜሪካ በሆርሙዝ ወሽመጥ ላይ የነበሩ የኢራን ጀልባዎችን መምታቷን አሳውቃለች። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫተው የቆዩ መርከቦች እንደሚያስወጡ የተናገሩት ትራምፕ 7 ትናንሽ ጀልባዎች ወይም ደግሞ እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀሯቸው እነሱ ብቻ ነበሩም ይላሉ። ትራምፕ በሰጡት መግለጫ ኢራን በጦርነቱ መጀመሪያ ወቅት 159 መርከቦች እንደነበሯት አንስተው ያላቸው እያንዳንዱ መርከብ ከባህር ወለል በታች ነው የሚገኙት ሲሉም ተናግሯል። ኢራን የተኩስ አቁሙን ጣሰች የሚባለው ምን ስታደርግ ነው ተብለው የተጠየቁት ትራምፕ ስለምንነግራችሁ ታውቁታላችሁ በማለት ነው መልስ የሰጡት። በጣም አስፈላጊው ነገር ምን ማድረግ እንዳለባቸውና እንደሌለባቸው ያውቃሉ። ኢራን መሸነፏን አምና እጅ መስጠት አለባት ያሉት ትራምፕ ይህ መደበኛ ውጊያ ቢሆን ኖሮ ይሄኔ አቁመውት ነበር ብለዋል። አሜሪካ ወደ ኢራን ወደቦች የሚንቀሳቀሱ መርከቦች ማገዷን በተመለከተ ሲናገሩ አንድም መርከብ ማለፍ እንዳልቻለም ያስረዳሉ። አንድም መርከብ ለማለፍ ሲሞክር ማስጠንቀቂያ ከተሰጠው በኋላ የአሜሪካ ጦር በአንድ ተኩስ ሞተሩን መጥቶታልም ብሏል። ትራምፕ የሆርሙዝ ወሽመጥን ለማስከፈት ከጃፓንና ደቡብ ኮሪያ ጋር ትላልቅ ስምምነቶችን እያደረጉ ስለመሆኑም ጠቁሟል። ይህ በእንዲህ እንዳለ የአሜሪካ የመከላከያ ሚኒስትር ፒት ሄግሴትና የአሜሪካ የጦር ኃይሎች ጠቅላይ አዛዥ የሆኑት ጄኔራል ዳንኬን በጋራ በሰጡት መግለጫ የሆርሙዝ ወሽመጥ ክፍት መሆኑን ተናግሯል። የመከላከያ ሚኒስትሩ አሜሪካ ጦርነት አትፈልግም ያሉ ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱም ገልጿል። ሚኒስትሩ አክሎም የፕሮጀክት ፍሪደም ግብ ገለልተኛ የሆኑ የንግድ መርከቦችን ከኢራን ጥቃት መከላከል ስለመሆኑ ያስረዳሉ። ሄግሴት አክሎም 2 የአሜሪካ ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነጻ ነው በማለት ኢራናውያንን ተዋርደዋል ሲሉ አሳውቋል። የተኩስ አቁሙ አልፈረሰም ያሉት ሄግሴት ኢራን ዳግም ጦርነቱን ላለመጀመር እንድትጠነቀቅም አሳስቧል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ የሆኑት ጀነራል ዳንኬን በበኩላቸው 22500 ባህርተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻ ተው መቆማቸውን በመግለጫቸው ላይ አንስተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።